ወደ ፕሮፌሰር ትንግርቱ ልምጣ እስኪ። አማራ ክልል ላይ አክቲቭ የሆኑ ጦርነቶች አሉ። አጠቃላይ እሱን ጨምረህ የኢትዮጵያን እስኪ ነባራዊ ሁኔታ አንተ እንዴት ነው የምትታዘበው? እሱን ንገረን። ያ አሻማ ብያለሁ። እንዴት አላችሁላችሁም? እዚህ ያላችሁ አመሰግናለሁ በጣም ስለጋበዛችሁኝ። ሁላችሁንም ስለተገናኘንም ደስ ብሎኛል። በኢትዮጵያ ጉዳይ ላይ እንድንናገር ሀሳብ እንድንቀያየር እና ህዝቦቻችን ያሉበትንም መከራ እንድናነሳ ለኢትዮጵያ ህዝብን በተሻለ መንገድ በተለያዩ አማራጮች እንድንቀርብ ስለረዳችሁን ከልብ አመሰግናለሁ። የኢትዮጵያን አሁን ያለችበትን ሁኔታም አማራም ያለበትን ሁኔታ ነው በተወሰነ መንገድ አድሬስ ላደርግ ሰዓቱን እንግዲህ በአግባቡ ለመጠቀም ሞክራለሁ። ብዙ ጊዜ ሰዓት አጠቃቀም ችግር አለብኝ። የኢትዮጵያ አሁን ያለችበት ሁኔታ ጦርነት ብቻ አይደለም፣ ፖሊ ክራይሲስ ወይንም ደግሞ እጅግ ውስብስብ ረኮ ጠጠማ ነው የምትሉት የሳነፋሩ ሪሞቲነ ውስብስብ የሆነ ቀውስ ካሜራችን ተቋርጦ ነበር፣ ይቅርታ። እንደዛ አይነቱ ውስብስብ ቀውስ ውስጥ ነው ኢትዮጵያ ያለችው። በየዘርፉ ብናየው ጥሩ ነው ብዬ ነው የማስበው። አሁን ብዙ ጊዜ ሻዶው የሚያደርግብን ጦርነቱን ብቻ ካየነው ነው። ከዛ ውጭ ከጦርነቱ ባሻገር በርካታ ጉዳዮች ስላሉ ቢያንስ በተወሰነ መንገድ ለምሳሌ ፖለቲካውን ብናየው፣ ማህበራዊ ሁኔታውን፣ ኢኮኖሚውን፣ ዲፕሎማሲውን፣ ፎሬን ሪሌሽኑ፣ ሀገሪቱ ያለችበትን ሁኔታ፣ አጠቃላይ ሁኔታዎችን ለማየት አይ ቲንክ ፐርስፔክቲቭ ይሰጠናል ብዬ አስባለሁ። ኮምፕሊት አብሰንስ ኦፍ ፖለቲክስ ሀገሪቱ ውስጥ ይታያል። ሙሉ ፖለቲካ የለም። አጠቃላይ ሀገሪቱ ያለችበት ሁኔታ የጦርነት ሁኔታ ነው። በስቴት እና ሶሳይቲ መካከል፣ በመንግስትና በህዝባችን መካከል ያለው ግንኙነት የጦርነት አይነት ግንኙነት ነው። አብይ አህመድ ባለፉት 8 ዓመታት ወደ ስልጣን ከመጣ በኋላ ኢትዮጵያ ውስጥ ገቨርነንስ የለም። ያለው አጠቃላይ እያንዳንዱን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮች ለመፍታት የሚካሄድበት መንገድ አጠቃላይ ጦርነት ነው። ጦርነት አዘን ኢንስትሩመንት ኦፍ ገቨርነንስ መንግስትን ተክቶ አስተዳደርን ተክቶ ሀገሪቱ የምትተዳደርበት ስርዓት ሆኖ የየዕለት የኢትዮጵያ ህዝቦች ግንኙነት በጦርነት ዲፋይንድ የሆነበት ወይም በጦርነት ሁኔታ ሊገለጥ የሚችልበት ሁኔታ እንዳለ እንረዳለን። የጦርነት ሁኔታው አጠቃላይ የፖለቲካል ፓራሊሲስ ወይንም ደግሞ ሲያሳ ልምሻ የፖለቲካ ድቀት ሀገሪቷ እንዲያጋጥማት ያደረገ መሆኑን ትመለከታላችሁ። ፖለቲካው ኢንስቲቱሽናሊ ብትመለከቱት፣ አጠቃላይ ፖለቲካ ምህዳሩን ስትመለከቱት ምንም አይነት ፖለቲካ አለ ሀገሪቱ ውስጥ ሊባልም፣ ለምሳሌ ፖለቲካን ዲፋይን ልናደርግ የምንችልባቸውን ሁኔታዎች ብንመለከታቸው ምርጫውን ጨምሮ አብዛኞቹ ሂደቶች ሀገሪቱ ውስጥ ያሉ ሁኔታዎች ምርጫውም ጭምር በጦርነትና በጦርነት ሁኔታ ውስጥ የሚካሄድ ናሽናል ዳያሎግ ተብሎ የሚካሄደውም ሁኔታ በእንደዚህ አይነት በጦርነት ሁኔታ ውስጥ የሚካሄድ ሆኖ ትመለከቱታላችሁ ማለት ነው። አልቲሜትሊ ፖለቲካ ሀገሪቱ ውስጥ ፋንክሽን ማድረግ እንዳቆመ፣ ፖለቲካ ፋንክሽን ማድረግ ካቆመ ደግሞ የዴሞክራሲ ተቋማት፣ ሌሎችም ተቋማት እና ሌሎች አሰራሮች ሙሉ ለሙሉ ፋንክሽን ማድረግ እንደሚያቆሙ በግልጽ የሚታይበት ሁኔታ መፈጠሩን እንመለከታለን። ፖለቲካው ፌል ስላደረገ አሁን የምናወራው በጦርነት ነው ማለት ነው። የክልሎች ግንኙነት ጦርነትና በጦርነት ሁኔታ ውስጥ ነው ያለው። በሀገሪቱና በጎረቤት ሀገራት መካከል ያለው ግንኙነትም በዛው ደረጃ ሊገለጽ የሚችል እንደሆነ እንመለከታለን ማለት ነው። ከፖለቲካው ስናልፍ ለምሳሌ ኢኮኖሚውን በተመለከተም በተመሳሳይ ከሼፕድ ኢኮኖሚ ነው ሀገሪቱ ውስጥ ያለው። በጣም ጥቂት ካገዛዙና ላገዛዙ ጥገኛ የሆኑ ልሂቃን የሀገሪቱ ሪሶርስ አማስ እያደረጉ ያሉበት፣ በሌላ በኩል ደግሞ በከፍተኛ ደረጃ ድህነት የጨመረበት ነው። ዓለም አቀፋዊ ሪፖርቶችን መመልከት ትችላላችሁ። በከተማም በገጠርም ያለው የድህነት ምጣኔ በከፍተኛ ደረጃ የጨመረበት ሁኔታ እንዳለ ትመለከታላችሁ። ከዛ ውጭ ሀገሪቱ በጣም ሰፊ የሚባል የፖለቲካል ኢኮኖሚ እና ማክሮ ኢኮኖሚክ ሪፎርም ውስጥ እንድትገባ አስገዳጅ ሁኔታ ውስጥ የገባችበት ሁኔታ አለ። ይህም በተጨማሪ ኢትዮጵያውያን የኢኮኖሚውን ቀውስ በጀርባቸው እንዲሸከሙ ያደረገ፣ የጦርነት ሁኔታው በተለይ ደዋር ፖለቲካ የጦርነቱ ፖለቲካል ኢኮኖሚ ህዝቡን እያጎበጠ በየዕለቱ ሀገሪቱ ውስጥ ያለው የኢኮኖሚ ሁኔታ በማህበረሰቡ ኑሮ ላይ ከፍተኛ ጫና እያሳደረ ያለበት ሁኔታ እንዳለ እንመለከታለን። ከባድ የኢኮኖሚ ቀውስ በሀገሪቱ ውስጥ እንዳጋጠመ መረዳት ይቻላል። ማህበራዊ ሁኔታውን፣ ዲፕሎማሲውን፣ ጂኦፖለቲካውን ስንመለከትም በተመሳሳይ ሁኔታዎች ውስጥ ነው የሚገኘው። ቴዲ ማህበራዊ ሁኔታው ከፍተኛ የሆነ ማህበራዊ ጥርጣሬ በህዝቦቻችን ዘንድ የተፈጠረበት፣ የነበሩንን ሶሻል ፋብሪኮች እየበጣጠሰ ያለ፣ ጥንታዊ ሴቶቻችንን እየናደ ያለ፣ የህዝቦቻችንን አንድነት በከፍተኛ ደረጃ የፈተነ፣ ዜጎች ከቦታ ቦታ ተንቀሳቅሰው መስራት የማይችሉበት፣ አንኤምፕሎይመንት ሬቱ እጅግ ከፍተኛ የሆነበት፣ በጣም በርካታ ሚሊዮን ተማሪዎች ከትምህርት ውጭ የሆኑበት፣ ዜጎች ከቦታ ቦታ ተንቀሳቅሰው መኖር የማይችሉበት፣
አርሶ አደሮች ወደ ሚሊሻነት እየተቀየሩ ያሉበት አጠቃላይ የሶሻል ሰርቪስን በተለይ ደግሞ ማህበራዊ መለኪያዎችን ልንጠቀም ለምሳሌ ትምህርት፣ ጤናና ወዘተረፈን ብንመለከት በየክልሎቹ ያለው ሁኔታ እጅግ አስደንጋጭ በሚባል ሁኔታ እየከፋ ሄደበት ሁኔታ እንዳለ እንመለከታለን ማለት ነው። ዲፕሎማሲውን ብንወስድ ሀገሪቱ ከዚህ በፊት ታወቅባቸው የነበሩ ገለልተኛ የሆኑ ዲፕሎማሲዎች ተቀይረው አሁን ሀገሪቱ ቫዘል ስቴት ወይንም ደግሞ ጥገኛ ሀገር ሆና የሌሎችን ፎሬን ፖሊሲ ጥቅሞች ለማስጠበቅ የምትሰራበት ሁኔታ ያለ እስኪመስል ድረስ የኢትዮጵያ ተቋማትም ጭምር በሌሎች ሀገራት ካፕቸር የተደረጉበት ሁኔታ እንዳለ በስፋት እንመለከታለን። በሀገሪቱ ውስጥ የሌሎች ሀገራት ጣልቃ ገብነት ከኤርትራን ባሻገር እንግዲህ ኤርትራ ነው ቅድም የተጠቀሰው። ከዛ ውጭ ግን የገልፍ ሀገራት በተለይ ዩናይትድ አረብ ኤምሬትን ጨምሮ ሌሎች በርካታ ሀገራት በኢትዮጵያ ውስጥ ቀጥተኛ ተሳትፎ እንዲኖራቸው የሚያስችል ነባራዊ ሁኔታ ሀገሪቱ ውስጥ እንዲፈጠር ሀገሪቱ ከምንጊዜውም በላይ ተጋላጭ እንድትሆን የሆነበት ሁኔታ እንዳለ በግልጽ እንመለከታለን። ተጋላጭነቱ አሁን ብዙ ጊዜ ጂኦፖለቲካው በኢትዮጵያ ቀውስ ውስጥ ቀጥተኛ ተጽዕኖ እንዳመጣ አገዛዙ ብዙ ጊዜ ትርክት ሊያቀርብልን ይሞክራል። ግን አብዛኛው የኢትዮጵያ ችግር ዋነኛ መሰረቱ ሀገሪቱ ውስጥ ያለው ፖለቲካዊ ቀውስ ኢትዮጵያ ጂኦፖለቲካሊ ቨልነረብል እንድትሆን ወይም ተጋላጭ እንድትሆን ያደረጋት ነው። በዚህም ምክንያት በርካታ ሀገራት ከየትኛውም ጊዜ በላይ የሚፈልጉትን ነገር በኢትዮጵያ ውስጥ ለማሳካት የሚያስችላቸውን እድል እንዲያገኙ የፈቀደ መሆኑን እንመለከታለን። አሁን ያለው አገዛዝ የሚመጣውን ማንኛውንም አይነት ሁኔታ ሊቋቋም የማይችልበት ደረጃ ላይ በመድረሱ ምክንያት የፈለገው ሀገር ኢትዮጵያ ላይ ጥቅሙን ለማረጋገጥ የሚያስችልበትን እድል የሰጠው መሆኑን እንመለከታለን። ኖ ማለት የማይችል አገዛዝ መሆኑን አልፎ ተርፎም እጅግ አደገኛ በሆኑ ቀጠናውንና ዓለም አቀፋዊ ጦርነትን ሊጋብዙ በሚችሉ ቀጠናዊ ትርምሶች ውስጥ ፕሮክሲ ሆኖ ሲሰለፍ ትመለከታለን። ከዛ ውጭ የጦርነት ሁኔታው ነው። ጦርነቱ በጣም በርካታ ፍሮንቶች ናቸው። በርካታ ህዝቦች የህልውና አደጋ አለብን ብለው ራሳቸውን ለመከላከል ከአገዛዙ ጋር በቀጥታ እየተፋለሙ ያሉበት ጊዜ ነው ያለው። የቡድን መብቶች ከምን ጊዜውም በላይ አደገኛ ሁኔታ ውስጥ የገቡበት ሁኔታ ነው ያለው። በበርካታ የሀገሪቱ አካባቢዎች ዌር ፋይቲንግ መልቲፕል ዋርስ፣ ግን ደግሞ ጦርነቶቹ ዞሮ ዞሮ ካገዛዙ የሚመነጩ ጦርነቶች ሆኖ አብዛኞቹ ኃይሎች የህልውና አደጋችን ምንጭ የሚሆነው አገዛዙ ነው ብለው ሁሉም ጸረ አገዛዝ ትግል ወደ መታገልና እነዚህ የትግል ኃይሎችም ቢፈልጉትም ባይፈልጉም ስትራቴጂካሊ የጸረ አገዛዝ ትግሉ አላይመንት ውስጥ እንዲገቡ እያደረጋቸው አስገዳጅ ሁኔታ እየተፈጠረ እንዳለ እንመለከታለን። አገዛዙ ከዚህ በፊት በሩቅ የምናውቃቸው ጦርነቶች ፐሪፈሪ ላይ ኢትዮጵያ ድንበር አካባቢ ላይ ይደረጋሉ እንላቸው የነበሩ ጦርነቶች ዛሬ በሁሉም የሀገሪቱ አካባቢዎች የሚደረጉ መሆናቸው የበርካታ ቴክኖሎጂዎችን በጦርነት ሂደት ውስጥ እየተጠቀመ መምጣቱ አገዛዙ ጦርነቶቹ ከኢትዮጵያ አልፈው ድንበር ተሻጋሪ ጦርነቶች እየሆኑ መምጣታቸው ጦርነቱ ይካሄድባቸው የነበሩ ምህዳሮችን በጦርነት ውስጥ ይሳተፉ የነበሩ አክተሮችን ቁጥርም አሃዝም መጠንም ስፋትም እየጨመረ በየጊዜው እየመጣ አሁን አዲስ አበባ እና በአዲስ አበባ ዙሪያ ላይ ጦርነት የሚደረግበት ሁኔታ እየተፈጠረ እንዲመጣ እየሆነ እንዳለ ትመለከታለ። ይሄ ጦርነት በኢትዮጵያ ውስጥ ብቻ ደግሞ አይደለም የተወሰነው፣ ከሌሎች ሀገራት ጦርነት በተለይ ቀጠናው ላይ ካሉ ጦርነቶች ጋር ኮንቨርጅ እያደረገ እንደሄደም እየተመለከትን ያለ ነውና አጠቃላይ በብዙ ቀውሶች ውስጥ ሄዲ በአንድ ቀውስ ብቻ የሚገለጥ ሳይሆን ድርብርብ ቀውሶች የሚባል አይነት ሁኔታ ውስጥ አገሪቱ እንዳለች የሚያሳይ እንደሆነ ለማንሳት ነው ባጭሩ። እንግዲህ ሰዓቴን በአግባቡ ከተጠቀምኩ አላውቅም። በአግባቡ ነው የተጠቀምከው። ጀዋር እዚህ ላይ የምትለው ካለ ወደ አንተ 4ኛ ዓመቱን የያዘ ጦርነት አለ። እንደው በአንተ ትንታኔ ምንድነው ምክንያቱ? አጠቃላይ ነባራዊ ሁኔታውን አንተ እንዴት ነው የምትገመግመው? ከዛ ወደ ራጅ ይመጣሉ። እስቲ አክቹዋሊ የኔን እድል ትንግርቱን ውስጠው ትንግርቱ በኢትዮጵያ ያለውን ነባራዊ ሁኔታ በደንብ እንትን ብሎታል። ብዙ ጥያቄዎች እየመጡ ያሉት በተለይ ከአማራ ክልል ካለው ማህበረሰብ ውጭ ያለው የሀገራችን ማህበረሰብ እንዲረዳ ምንድነው አማራ ክልል ውስጥ ወደ ትጥቅ አመፅ ያመራው? ምን ቢበዛ ነው? ምን ቢፈጠር ነው? ለምን ነው የፋኖ ትግል የተጀመረው? ምክንያቱ ምንድነው? ዋት ዘ ኮዝ ፎር ዘ አፕራይዚንግ። አሁን ደግሞ የክልሉ ሁኔታ ኦፍኮርስ ከሌላው የኢትዮጵያ ክልሎች ጋር የሚጋራው ብዙ ነገሮች አሉ። አሁን ያለው ሁኔታስ ምንድነው? ነባራዊ ሁኔታ ውስጥ ምንድነው የሚለው ከኔ ሰዓት ግማሽ ውሰድና ብታብራራ፣ ከዛ በኋላ እኔ ደግሞ የራሴን እንትን አደርጋለሁ። አመሰግናለሁ ጆዋል ጀነሮሲቲ። የአማራን ሁኔታ በተመለከተ እንግዲህ በመሰረቱ ባለፉት የ60 ዓመታት የኢትዮጵያ ፖለቲካል ፕሮጀክት
ከዛ ጋር ተያይዞ በጣም በርካታ ቅሬታዎች የነበሩ ቢሆንም በተለይ ከ1983 ጀምሮ ደግሞ አማራን እንደ ፖለቲካል ማህበረሰብ ኮምፕሊትሊ ብትሬይ ያደረገ የፖለቲካል ፓክት ነው ኢትዮጵያ ውስጥ የነበረው ነው። ያለፉት 30 ፕላስ ይርስ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ አማራን እንደ ፖለቲካል ሶሳይቲ የሚመለከት ያልነበረ፣ የአማራ ህዝብ የነበረው ሚና አንዳንድ ማህበረሰብ እንደ ካልቸራል ግሩፕ እንጂ እንደ ፖለቲካል ሶሳይቲ ወይንም የፖለቲካ ቡድን ይቆጠርና መብቶቹን ጥቅሙን ሊያረጋግጥ የሚችልባቸው አውዶች ያልነበሩ መሆኑን በትክክል እንመለከታለን። በነዛ ተደራራቢ ክህደቶች ውስጥ ወይንም ደግሞ ከኢትዮጵያ ዘመናዊ በተለይ በ1991 ከመጣው ፖለቲካል ፕሮጀክት እና ከዛ ውስጥ የአማራ ህዝብ ተሳትፎ የሌለበት አለመሆኑ የፈጠራቸው ከፍተኛ ተጽዕኖዎች በተለይ በስነ ልቦና ደረጃ እና በአማራ ማህበረሰብ ላይ በሚኖርባቸው በበርካታ የሀገሪቱ አካባቢዎች ላይ ይደርስበት የነበረው ጫና እንዳለ ሆኖ ባለፉት 8 ዓመታት ደግሞ የመጡ ቀውሶች በተለይም የአማራን ህዝብ በከፍተኛ ቀውስ ውስጥ እንዲገባ ያስቻሉ እንደሆኑ እንመለከታቸዋለን። ብዙ ጊዜ አሁን የአማራ ክልል ቀውስ ከፕሪቶሪያ በኋላ የመጣ ፕሪቶሪያን ተከትሎ የመጣ የገነፈለ ጉዳይ ተደርጎ እንደሚወሰድ እና በዛ መንገድም ናሬት እንደሚደረግ እመለከታለሁ። ግን ትልቁ ቀውስ መሰረቱ ከፕሪቶሪያ ባሻገርም ይሄ አገዛዝ ወደ ስልጣን ከመጣ ጊዜም ጀምሮ ከዛም በፊት በነበሩ ሂደቶች ከፍተኛ የሆነ ዲስፕሌስመንት አለ። አማራ ተኮር የሆኑ መፈናቀሎች አሉ። የሀገሪቱን ፖሊሲዎች፣ የህግ ምህዳሮች፣ መዋቅሮች አጠቃላይ ስትመለከቷቸው በፀረ አማራነት የተቀረጹ ናቸው። የአማራ ህዝብን እንደ ኮሎናይዘር አድርገው ፍሬም የሚያደርጉ ናቸው። የአማራ ህዝብ በኢትዮጵያ ብሔር ብሔረሰቦች እና መብቶች ላይ ከፍተኛ አደጋን የደቀነ ማህበረሰብ ተደርጎ ይተረክ ነበር። በሀገሪቱ ህገ መንግስትም ጨምሮ በሌሎችም በሀገሪቱ ውስጥ ባሉ አሰራሮች፣ ፖሊሲዎችም ሌሎችም ተቋማዊ አሰራሮች በሙሉ አማራን ታርጌት ያደርጉ ነበረ። እነዛ ሂደቶች በጊዜ ሂደት ለውጥ ያመጣሉ ተብሎ በተለይ ደግሞ ወደ ሪፎርም ወይም ለውጥ መጣ ከተባለበት ጊዜ ጀምሮ የአማራ ህዝብ በጥያቄዎቹ በአንድም በሌላ መንገድ አድሬስ የሚደረጉበት እነዚህ ግሪቨንሶች፣ እነዚህ መፈናቀሎች፣ እነዚህ ዲስፖሴሽንስ እነዚህ ሁሉ ምላሽ ያገኛሉ የሚል ተስፋ ነበረው። በሂደት ግን የሆነው ነገር ምንድነው? ጦርነት ነው የመጣው። ከፍተኛ መፈናቀል ብቻ አይደለም፣ ከፍተኛ ማህበራዊና ፖለቲካዊ ጫናዎች ይደርሱ ነበር በማህበረሰቡ ላይ። ከዛ በቀጥታ የጦርነት ቪክቲም ሆነ። ቪክቲም ሲሆን እንደምታውቁት ራሱን ማህበረሰቡ እንዲከላከል አስገዳጅ የሆነ ሁኔታ ነበር የመጣበት። ሀገረ መንግስቱ ጭምር ራስን እንድትከላከል እያለ ማህበረሰቡን ለመቀስቀስ የተገደደበት ሁኔታ ነበር የነበረው። በዛ ሂደት ውስጥ የጦርነት ቪክቲም ሆኖ ነው ፕሪቶሪያ የመጣው። በጦርነት ቪክቲም ሁድ ውስጥ የነበረ ማህበረሰብ፣ ከፍተኛ የሆነ ትሮማ ውስጥ ያለ ማህበረሰብ፣ ኢኮኖሚካሊ ፖለቲካሊ እና በጦርነቱ የደረሰበት ሰፊ ጉዳት ባለበት ሂደት ውስጥ እንደገና ባገዛዙ ኢሚዲየትሊ ትርክቱ ተገልብጦ የሰላም ስፖይለር ወይም ፒስ ስፖይለር እየተባለ ይከሰስ የነበረ ማህበረሰብ ነው። በትግራይና በፌደራል መንግስቱ መካከል በነበረው ስምምነት አማራ ኮረፈ እያለ ነበር ናሬት ሊያደርግ የሚሞክር የነበረው አገዛዙ። አክቹሊ የአማራ ህዝብ ግን ቪክቲም ነበር በሰዓቱ። ከፍተኛ ሀብት ንብረት፣ የሰው ንብረት፣ ሰብአዊ ጉዳት ያስተናገደ ማህበረሰብ ነበር የነበረው። ማህበራዊ ሂሊንግ የሚያስፈልገው ማህበረሰብ፣ ሳይኮሎጂካል ሂሊንግ የሚያስፈልገው ማህበረሰብ፣ ኮምፐንሴሽን የሚያስፈልገው ማህበረሰብ እና የፖለቲካ ሂደቱ አካል መሆን የሚገባው ማህበረሰብ እንደገና ዲሚሊታራይዝ መደረግ አለበት የሚል አቋም በፌደራል መንግስቱ ተያዘና አማራ ምንም አይነት ትሬት በፌደራል መንግስቱ ላይ ፖዝ ባላደረገበት ሁኔታ፣ ካፓቢሊቲውም ባልነበረው ሁኔታ ውስጥ አገዛዙ አማራ ላይ ሌላ ጦርነት ኢምፖዝ አደረገ። በአማራ ክልል አማራ እየተዋጋ ያለው ጦርነት በአገዛዙ አማራ ላይ ኢምፖዝ የተደረገ እንጂ የአማራ ህዝብ አገዛዙን ለመውጋት ራሱን ኢንቴንት ኖሮት ካፓቢሊቲ ዴቨሎፕ አድርጎ በአገዛዙ ላይ ያወጀው ጦርነት አይደለም። this is a war imposed by the state. የአማራ ህዝብ በዚህ ሂደት ውስጥ ፐርሲቭድ የነበረውን በተደጋጋሚ ፐርሲቭድ የነበረውን ከኢትዮጵያ ፖለቲካና በኢትዮጵያ ፖለቲካ ማህደር ይደርስብኛል ሊል የነበረውን ጉዳት በቀጥታ በተጨባጭ ስጋቱን አገዛዙ በክልል ውስጥ ይዞ ገብቶ በየአካባቢው አሁን በአማራ ክልል ኦልሞስት በሁሉም ቀጠናዎችና ቀበሌዎች ጦርነት እንዲደረግ አስገዳጅ ሁኔታ እንዲፈጠር ሆነ ማለት ነው። በዚህ ጦርነት ውስጥ ያለፉት 3 ዓመታት ጦርነቱ እንዴት የሀገሪቱን ፖለቲካ ሼፕ እንዳደረገው፣ ኢኮኖሚውን ሼፕ እንዳደረገው፣ ጂኦፖለቲካውን ሼፕ እንዳደረገው የምትመለከቱት ነው። ከዛ አልፎ አሁን ኢትዮጵያን እና ኢትዮጵያ ውስጥ የነበሩትን ሎካል ኮንፍሊክትስ ወደ ሪጂናል ኮንፍሊክትስ እየቀየረው እንዳለ ትመለከታላችሁ ማለት ነው። በዚህ ሂደት ውስጥ በአማራ ህዝብ ላይ ምንድን ነው ያለው? አሁን አማራ ህዝብ ምን ውስጥ ይገኛል የሚለውን መቼም ከእናንተም በላይ የሚያውቀው አለ ብዬ አላስብም። ከ10+ ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው። ትምህርት ቤቶች ፋንክሽን አያደርጉም። ፖለቲካ ፋንክሽን አያደርግም።
ክልሉ የሚተዳደረው በዋርሎርዶች ነው፣ በጦርነት በወታደሮች ነው ክልሉ የሚመራው። በሁሉም አካባቢ ላይ ፖፑላር ሬዚስተንሱ በሁሉም አካባቢ ላይ ተቀጣጥሎ የቀጠለበት ሁኔታ ነው ያለው። በዚህም ምክንያት ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ ማህበራዊ ቀውሱ፣ ስነልቦናዊ ቀውሱ በማህበረሰቡ ላይ ከፍተኛና እጅግ አደገኛ ደረጃ ላይ እንደደረሰ መቼም የምትገምቱት ነው። በዚህ ሂደት ውስጥ ግን አማራ የፈጠራቸው ሁለት አቅሞች አሉ። አንደኛው ፖለቲካል ኬፓቢሊቲ ነው። ሁለተኛው ወታደራዊ ኬፓቢሊቲ ነው። ያልነበረን ወታደራዊ አቅም አገዛዙ በአማራ ላይ በማወጁ ጦርነት ምክንያት አማራ ወታደራዊ አቅም እንዲፈጥር አድርጎታል። ይሄም በቀጠናው ላይ ተዋናይ እንዲሆን አደረገው። ሁለተኛ ደግሞ ያንን ጦርነት ለመምራት የተደራጀው ድርጅት ሙሉ ለሙሉ ፖለቲካዊ አቋም እንዲይዝ ወይም ፖለቲካዊ ድርጅት እንዲፈጥር አስችሎት ሁለት አቅሞችን እንዲፈጥር ዴቨሎፕ እንዲያደርግ በሂደት ያስቻለው መሆኑን ትመለከታላችሁ ማለት ነው። ሰው ሀገሪቱ ውስጥ ያለውን ቀውስ በስፋት የአማራ ህዝብ ይጋራዋል። ፔኪውላር የሆነ ቀውስም ደግሞ በአማራ ክልል እንዳለ ትመለከታላችሁ ማለት ነው። በክልሉም ከክልሉ ውጭ ያለውን ማህበረሰብ ግን ልክ የኢትዮጵያ ህዝብ በሁሉም ቦታ ላይ ያለው የሀገራችን ህዝብ ፌስ እያደረገ ያለውን አይነት ተጽዕኖ ሌላም ቦታ ላይ ያለው ማህበረሰባችን በዛው ልክ ያንን ተጽዕኖ እየተጋፈጠ ያለበት ሁኔታ እንዳለ እንመለከታለን። ምናልባት ስፔሲፊክ የሆኑ ጥያቄዎች ካሉ በኋላ ላይ አድሬስ አደርጋቸዋለሁ። ግን አሁን ያለው ሁኔታ በዚህ ደረጃ ሊገለጥ የሚችል ነው። በኋላ ላይ ያሉ አንዳንድ ቀለል ያሉ ጥያቄዎችን እናንተ እንድትሄዱባቸው